በዛሬው ሸገር 991 ፕሮግራማችን ላይ የምናቀርበው የአገራችንን ዳር ድንበር እንዳይደፈር ሲሉ በየወሰኑ በየበረሃው ነጥብ ላይ የተሰማሩ ፖሊሶች ከሚፈጽሙት ከፍተኛ ሙያ ውስጥ አንዱን ነው። እስከዛሬ ድረስ በፖሊስ ጥበብ ተመርተው አስደናቂ ሙያ የፈጸሙትን ፖሊሶች የሥራ ፍሬ እንደነገርናችሁ ሁሉ በወታደራዊ ሙያ በኩልም ፖሊሶቹ የሚያኮራ ሙያ እንዳላቸው ለማስረጃ ያህል የምናቀርብላችሁ ይህ የዛሬው ፕሮግራማችን ነው። ይህንን ሸገር 991 ፕሮግራም ለምትከታተሉ አድማጮች ሁሉ ይህ የዛሬው የወንጀል የምርመራ ታሪክ የተለየ ነው። የዛሬው ፕሮግራም በኢትዮጵያ ወሰን ዳርቻ የወንብድና ወንጀል ይፈጽማሉ የተባሉ ሰርጎ ገብ ወንጀለኞችን ለማደን ተሰማርቶ ለነበረው የፖሊስ ቡድን መሪ የነበሩ መኮንን ካቀረቡት ሪፖርት ውስጥ የተወጣጣ ነው። ዕለቱ ቅዳሜ ነው። በጠቅላይ ሰፈራችን ውስጥ ከሚገኝ አንድ ትልቅ ዛፍ ስር ወታደሮቼን ሰብስቤ የሳምንቱን ማጠቃለያ ትምህርት በመስጠት ላይ ነበር። የሰሞኑ ትምህርታችን ፖሊሶች በጦር ሜዳና በሰላም ጊዜ የሚል ስለነበር በሳምንቱ ማጠቃለያ ትምህርታችን ላይ የምንነጋገረው ስለ ምርኮኞች ነበርም። ለወታደሮቼ ይህን ትምህርት በማካፈልበት ጊዜ ሞቅ ያለ ክርክርና የጋለ መንፈስ በመካከላችን ይታይ ነበርም። ለዚህ መንስኤው አንድ ወታደር በጦር ሜዳ በሚገጥመው መጥፎ ድል ለመማረክ በሚቃረብበት ጊዜ የክብር ሞትን ወይም በሕይወት ለመሰንበት ለውርደት ምርኮኝነት የመጨረሻ ምርጫ ለማድረግ ከራሱ ከሀገሩና ከወገኑ ክብርና ሞገስ ጋር ሊያነጻጽር የሚገባውን ነጥቦች ባነሳው ጊዜ ነበርም። ታዲያ በዚህ ሰፊ በሆነ ወታደራዊ ጠባይ ላይ ከወታደሮቼ ጋር በመወያየት ላይ ሳለው የአዛዡ ተላላኪ በቅልጥፍና ከፊቴ ቀርቦ የወታደራዊ ሰላምታውን በመስጠት ከአዛዡ ዘንድ በአስቸኳይ እንደምፈለግ ነገረኝ። እኔም የወታደሮቹን ውይይት በረዳቴ ኃላፊነት እንዲቀጥል አድርጌ ከአዛዡ ቢሮ በሄድኩ ጊዜ እዚያ ያሉት የአዛዦቹ ረዳቶች ለእኔ የሚሰጠውን የጽሑፍ ትእዛዝ በማዘጋጀት ላይ ነበሩም። አዛዡም ሰላምታዬን ከተቀበሉ በኋላ የጽሑፍ ትእዛዙ በመዘጋጀት ላይ ስለሆነ ላልተወሰነና አስቸኳይ ለሆነ ግዳጅ አንተና ወታደሮች ስለተመረጣችሁ ከጠቅላይ ሰፈር ለመውጣት የአንድ ሰዓት ዕድሜ ብቻ ይቀርሃልና ራስህንና ወታደሮችህን አዘጋጅ። ወታደሮችን እንዲዘጋጁም ከነገርክ በኋላ 10 ደቂቃ ያህል ስለሚሰጥ ግዳጅ አነጋግርሃለሁና እንድትመለስ ሲሉ የመጀመሪያውን የማስጠንቀቂያ ትእዛዝ ሰጡኝ። መቼም ቢሆን በፖሊስ ሕይወት ውስጥ የመጀመሪያና ትልቁ ቁም ነገር ለተፈለጉበት ግዳጅ ፈጥኖ ዝግጁ መሆን ነው። ለዚህም እኔና ወታደሮቼ የተሟላነን ለማለት የምደፍርበት 1 ሰዓት ባልበለጠ ዕድሜ ውስጥ የፈጸምናቸው ብዙ ቁም ነገሮች ማስረጃዎች ስለሚሆኑ ነው። ይህን ትእዛዝ ከተቀበልኩ በኋላ ያችን 1 ሰዓት እኔና ወታደሮቼ በምን ሁኔታ እንደምንጠቀምባት በደቂቃ ከፋፈልናት። 10 ደቂቃ የቤተሰብ አስተዳደር ፎርም መሙያ ወይም ኑዛዜ፣ 15 ደቂቃ የጦር መሳሪያ መረካከቢያና ማጽጃ፣ 20 ደቂቃ የልዩ ልዩ ጥቅም ማሙያ፣ 15 ደቂቃ የመጨረሻ ትእዛዝ መቀበያ አድርገን አሟላናት። ለሰለጠነ ወታደር የመጀመሪያው ነጥብ በሰዓት የመጠቀም ጉዳይ መሆኑን ስለምናውቅ ሰርገኛ መጣ በርበሬ ቀንጥሱ እንደሚባለው ጊዜያችንን በግርግር አላባከነውም ነበረም። ወታደሮቼ በዚህ ሁኔታ ሰዓታቸውን ከፋፍለው እንዲዘጋጁ ካደረኩ በኋላ ስለሚሰጠኝ ግዳጅ ለመነጋገር ወደ አዛዡ ቢሮ ተመልሼ ሄድኩኝ። ከአዛዡ ጋር ለመነጋገር በተሰጠኝ 10 ደቂቃ ውስጥ የሚሰጠኝን ዋና ዋና ግዳጅ በሚገባ ለመረዳት ብችልም ከዚህ በተረፈ ለሚገጥመኝ ሥራ በፖሊስነቴ እኔ ራሴ የምወስነውን ልከተል እንደምችል ተነግሮኛል።
ለኔና ለወታደሮቼ የተሰጠንም ዋናው ግዳጅ በኢትዮጵያ ወሰን ዳርቻ የወንብድና ተግባር ጀምረዋል የሚባሉት ሰርጎ ገብ ወንበዴዎችን ማደን ነው። በወታደራዊ ሥርዓት የንቅናቄውን ትዕዛዝ በጽሑፍ ከተቀበልኩ በኋላ ለመጨረሻው 15 ደቂቃ ወታደሮቼን ለማነጋገር ሲሄድ በዚህ አጭር ጊዜ ውስጥ ወታደሮቹ በተሟላ ትጥቅ ተዘጋጅተው በማግኘቴ ከፍተኛ ደስታ ተሰማኝ። ከዚያም ስለተሰጠኝ ግዳጅ፣ ስለምንሄድበት ቦታ እንዲሁም አቀማመጥና ስላየሩ ሁኔታ እንደ ፖሊስነታችን ሕግና ጸጥታን ለማስከበር ከዚያም ሳል በወታደራዊ ጠባያችን ልንፈጽመው ስለሚገባን ግዴታ አብራርቼ ካስረዳኋቸው በኋላ ከወታደሮቼ የሚቀርብ ጥያቄ እንዳለ እንዲናገሩ ፈቀዱ። በተከታታይ ጥያቄ ያቀረቡልኝ የጓድ መሪዎች ብቻ ነበሩ። እስከዛሬ ባየነው የሥራ ልምድ መሠረት አንድ የፖሊስ ጓድ ከክፍሉ ሳይገናኝ እጅግ ቢያንስ 15 ቀን ሙሉ ለቅኝት ይሰማራል። ደረቅ ምግቡና ጥይቱን ቆጥቦ የተሰማራበትን ግዳጅ ፈጽሞ መመለስ የእያንዳንዱ ወታደር ኃላፊነት መሆኑን ወታደሮቹ ከሁሉ አብልጠው ስለሚገነዘቡት የሚያስቡት ስለ መሳሪያቸው መሟላት ብቻ ነው እንጂ ስለ ሌላ ነገር አልነበረም። ስለዚህ በዚህ አንጻር ለቀረበልኝ ጥያቄ በሚቻለን መጠን ከተግባባንበት በኋላ ሌላ ጥያቄ እንዲቀርብልኝ ጠየቅኩ። በዚህ ጊዜ ከኔ ፊት ለፊት ቆሞ የነበረው አንድ ወታደርን ስመለከት ከሁለት ቀን በፊት አመልክቶኝ የነበረው አንድ ችግር ትዝ ስላለኝ ያንን ጉዳይ መልሶ ያቀርብልኛል ይሆናል ብዬ እጠባበቅ ነበረም። ወታደሩ እናቱ አገር ቤት በጠና መታመማቸውን ስለሰማ ፍቃድ እንዲሰጠው ጠይቆኝ ነበረም። እኔም ይህን ሁኔታ ትዝ ብሎኝ በሱ ፋንታ ሌላ ወታደር ለመተካትና እሱን ለችግሩ ለማስቀረት አስቤ አቤቱታ ያቀርብልኝ ይሆናል በማለት እጠባበቅ ነበረም። እሱ ግን ዝም ስላለኝ አንተስ አንድ ችግር አልነበረብህም ስል እኔ ራሴ ጠየቅኩኝ። የኔ ችግር ትናንትና ቀርቷል። ይህ ትእዛዝ ከመምጣቱ በፊት ፍቃድ ቢሰጠኝ ኖሮ ደስ ባለኝ ነበረም። አሁን ግን ለአንድ ግዳጅ ከታዘዝኩ በኋላ ያንኑ ችግር በማንሳት ለመቅረት ብሞክር ሞራሌ ይወቅሰኛልና ከእንግዲህ ወዲህ ምንም ችግር እንደሌለብኝ አድርገው ይገምቱ አለኝ። ምንጊዜም ቢሆን ከወታደሮቼ ጋር መሰማራቴንና ካጠገባቸው እንዳልለይ የሚገፋፋኝ ይህን ለመሳሰለው ድንገተኛ ግዳጅ ዝግጁና ልበ ሙሉ ሆነው ስለሚገኙ በተሰማራንበት አስቸጋሪ ቦታ ሁሉ የተቃና ዕድል ስለሚገጥመን ነው። ስለዚህ እኔም ወታደሮቼም በኔ ላይ የሚኮሩበት ወታደራዊ ጠባዮች አሉን። ወታደሮቼ ለአንድ ግዳጅ በተፈለጉ ጊዜ ምክንያት በመፍጠር ከግዳጃቸው ሊያፈገፍጉ አይሹም። የሕይወት መሥዋዕትነት የሚጠይቀውንም ተግባራችንን በደስታ ጀምረን በደስታ እንፈጽመዋለን። እዚያም ዕለት በዚህ ሁኔታ ተዘጋጅተን አዲስ አበባ ከተማ ኮልፌ ቀበሌ ከሚገኘው የፈጥኖ ደራሽ ፖሊስ ጠቅላይ ሰፈራችን ከቀኑ 6:45 ደቂቃ ላይ ጉዞአችንን በመኪና ቀጠልን። ከአንድ ሰዓት የረጋ ጉዞ በኋላ ቢሾፍቱ ከተማ ደረስን። በወታደር አውሮፕላን ተሳፍረን አየራችንን በመሰንጠቅ ከተጓዘን በኋላ ከቀኑ 10 ሰዓት ላይ ከግዳጁ መስመራችን ላይ ደረስን። ይህ ፈጣን ጉዞ በወታደራዊ ሕይወት ውስጥ የተለመደ ቢሆንም አስቸጋሪና ከባድ መሆኑ ግልጽ ነው። የ8000 ጫማ ከፍታ ካለው ጠቅላይ ሰፈራችን በድንገት ተነስተን በ2 ሰዓት ዕድሜ ውስጥ ከባህር በላይ 2000 ጫማ ከፍታ ባለው በረሃማ ቦታ ላይ መግባት በአየር ለውጥ በኩል እጅግ ከባድ ይሆናል። ስለዚህም እያንዳንዱ ወታደር ሰውነቱን ከአካባቢው ጠባይ ጋር ለማላመድ የግል ጥረት ማድረግ እንዳለበት አስረድቼ አውሮፕላኑ እንደወረድን የጉዞአችንን በመጀመር ከምሽቱ 2 ሰዓት በአንድ ከፍተኛ ጫካ አናት ላይ ከምትገኝ ተራራ ላይ ሰፈር በማድረግ እዚያ ጊዜ ስምሪታችን የመጀመሪያዋን ዕለት የጫካ ውስጥ ኑሮ ጀመርን። በዚያም ቦታ ላይ
ግማሹ ሰፈር ሲያደራጅ፣ ግማሹ ምግብ ሲያሰናዳ፣ እኔና የጓድ መሪዎች የአካባቢውን ሁኔታ እንቃኝ ነበረ። በዚህ ጊዜ ትልቁ ችግራችን በዚያ አካባቢ ለወታደራዊ ቦታ አያያዝ የሚመች አንድም ቦታ አለማግኘታችን ነው። ያቺ ሌሊት እኔና ወታደሮቼ ከአካባቢው አየር ጋር ለመለማመድ ከፍተኛ ጥረት ያደረግንበትና በወታደራዊ ቀልድ ስንደሰት ያደርንባት ነች። እያንዳንዱ ወታደር ምግቡን ከታደለና ሻዩን ካገኘ በኋላ አካባቢውን የሚቆጣጠሩ አባሎች መድበን ውይይት ጀመርን። በመካከላችን በቀልድ ጨዋታ አቀራረብ የምናውቃቸው ወታደሮች ልዩ ልዩ ጨዋታ እያቀረቡልን ልባችንን በሳቅና በደስታ ተሞልቶ እንዶላፈን የሚፋጀውን የበረሃውን የሌሊት አየር በመላመድ ላይ ሳለን አንደኛ ወታደር ድንገት ብድግ ብሎ አሁን ያለ ወታደር አስደሳች ኑሮ ማን ይኖራል አለን። እንዴት አልነው። ከዚያ ጫጫታ ከበዛበት ከተማ፣ በዚያ የኑሮ ውጥንቅጥ ከሰለቸበት አካባቢና ሰው ከሰው ከሚጠላላበት መንደር በድንገት ተነስተን አየራችንን ሰንጥቀን እንዲጸጥ ካለውና የምድር ውበት ከምናደንቅበት የአዋፍን ድምፅ እንደ ጣፋጭ ሙዚቃ ከምንመገብበት ወንድ ልጅ ወኔውን የሚፈተንበት አካባቢ መገኘት ከወታደር በቀር ማንም ሰው በግል ሕይወቱ ሊያገኘው የማይችል ነው ብሎ ቁጭ አለም። ወታደሩ እንዳለውም በዚያ አይን ቢወጉ በማይታይበት ጨለማ ውስጥ ረጭ ባለበት ሌሊት የአካባቢያችንን ሁኔታ በዝምታ ስናዳምጠው ጊዜው የወፎች ዝማሬ፣ የአንበሳ ማጋሳት፣ የስነ ፍጥረታት ውበት የምናደንቅበት ትልቅ ትውስታ ሆኖ አገኘነው። አንዲት የበረሃ ወፍ የቱዬ የት ድረስ እያለች ስታፏጭ፣ ባሻገሩ ላይ ደግሞ አንድ አንበሳ ያገሳ ነበረም። በዚህ ሁኔታ ተፈጥሮን እያደነቅን ሌሊቱን በንቃት በማንጋት ላይ ሳለን ሰማይ ደም ሲመስል ከሌሊቱ 10 ሰዓት ገደማ ድንገተኛ የጥይት ሩምታ ሰማን። ይህም የስምሪታችን የመጀመሪያው ገፈት መሆኑ ነበረም። ከ30 ደቂቃ በኋላ የሰፈርንበትን አካባቢ እንዲቃኙ የተላኩት ወታደሮች ባቀረቡት ሪፖርት ከሰርጎ ገብ ወንበዴዎች 2 ሰዎች ሲሞቱ ቁጥራቸው ያልታወቁ ሌሎች ተፈላጊዎች መሸሻቸውን አረጋገጥን። ይህም ግጭት የተፈጠረው ሰርጎ ገቦቹ ወንበዴዎች የእኛን መምጣት ሳያውቁ አንድ ቦታ ወደ ሌላ ቦታ በሌሊት በማቋረጥ ላይ ሳሉ ከኛ ወታደሮች ጋር በድንገት ተገናኝተው በተደረገው የተኩስ ልውውጥ ነው። ይህ ድንገተኛ ግጭት የወንበዴዎቹን ጉልበት፣ መሳሪያቸውንና አቋማቸውን ለመገመት የሞከርንበት የመጀመሪያው አጋጣሚ ሆኗል። ከሞቱት ጠላቶቻችን ሬሳ ላይ ምንም ማስረጃ ባናገኝም ከቀላአቸው፣ ከጥይቶቻቸው ድምፅና ከሌላ ሁኔታ ትጥቃቸውን፣ ብዛታቸውና ወታደራዊ አቋማቸውን ለመገመት ግን ቻልን። እንደሰማነው ለአንድ መሳሪያ 4 ጀሌዎች ይሰለፋሉ። አንዱ ሲሞት ሌላው መሳሪያውን አንስቶ ይሸሻል። ያ ሲሞት ሌላው ይተካል። በመካከላቸው በአደጋ መጣል የሰለጠኑ ወታደሮች በብዛት ቢገኙም ሌሎቹ ለዘረፋ የተሰናዱ ናቸው። ይህ በመሆኑ ፊት ለፊት ሊቋቋሙት የማይችሉ ቢሆንም አደጋ ጥሎ ለመሸሽ ያላቸው ጓዝ ቀላል መሆናቸውን አረጋግጠናል። እነሱንም ለማሳደድ የሚችል እንደነሱ ጓዝ ቀላል የሆነ በአነስተኛ ቁጥር የሚሰማሩ አዳይም ቡድኖች በየአቅጣጫው በማሰማራት ብቻ መሆኑን ለመገንዘብ ቻልን። እዚህ ምክንያት ወታደሮቼ መካከል የከተማውን ቋንቋ የሚሞክሩት በመልክና በአቋም ከቀበሌው ነዋሪዎቹ ጋር ተመሳሳይ የሚሆኑትን በመምረጥ የአካባቢው ነዋሪዎች የሚለብሱት አይነት ለብሰው አነስተኛ አውቶማቲክ መሳሪያዎችን በጉያቸው ይዘው በመዘዋወር የሚያድኑበት ዘዴ ማዘጋጀት ጀመርን። ከሰፈራችን ሆነን ስላለባበሳችንና አረማመዳችን እንዲሁም ከአካባቢው ነዋሪዎች ጋር በቋንቋ ለመግባባት የሚችሉትን ስንመርጥ
ፍጹም ሆኖ ያገኘናቸውን ወታደሮች ባለባበሳቸው ማድነቅ ጀመርን። ከዚህ በኋላ ሁለት አዳኝ ቡድን በየአቅጣጫው በማሰማራት ወንበዴዎቹ ወደ መጡበት እንዳይሸሹ በሩን የሚዘጋ ኃይል አዘጋጅተን ዋናውን ግዳጃችንን ማከናወን ጀመርን። በዚህ ዘዴ መጠቀም በጀመርን በጥቂት ቀናት ውስጥ ኢትዮጵያዊ ወኔ የወንበዴዎቹን አቋም መላቀጥ አሳጥቶት ምርኮኞቻችን በረከቱ። ሰርጎ ገብ ወንበዴዎቹን ለመቆጣጠር ለጊዜው ያወጣነው ዕቅድ አዳኝ ጓዶችን በየአቅጣጫው ማሰማራትና ወንበዴዎቹ ወደ መጡበት እንዳይመለሱ በወሰን ላይ የሚዘጋ ሌላ ኃይል በማዘጋጀት መግቢያ መውጫ ሳጥቶ እጃቸው እንዲሰጡ የሚያስገድድ ነበር። በዚህ ዕቅድ መሠረት ከዋናው ክፍል እየተለዩ በየአቅጣጫው የሚሰማሩ አዳኝ ቡድኖች የተለያዩ የመታወቂያ ስም ተሰጥቷቸዋል። እነዚህም ጓዶች በሰው ቁጥር እጅ አነስተኛ ቢሆኑም በሰውነት አቋም፣ በትጥቅ፣ በወኔና በመሳሪያ የተሟሉ መሆናቸውን ከነሱ በ10 እጅ የሚበልጧቸውን ጠላቶቻቸውን ለመቋቋም የሚችሉ ናቸው። ጓዶቹ ከዋናው ክፍላቸው ጋር የሚገናኙበት ሬዲዮ ሲኖራቸው እስከ 3 ቀን ድረስ የእግር ጉዞ እያደረጉ በርካታ ተከፍሎ የተሰጣቸውን ቀበሌ እንዲያስሱ ተደርገዋል። በዚህ ጊዜ ምናልባት ከአቅማቸው በላይ የሆነ ግዳጅ ቢገጥማቸው እርዳታ የሚያደርግላቸው ተወርዋሪ ኃይል ተዘጋጅቶላቸዋል። ከዚህም በቀር እርዳታ ለሚጠይቀው ጓድ አቅራቢያው የሆነ ሌላ አዳኝ ጓድ የሬዲዮ ጥሪ ሲደርሰው በፍጥነት እንዲደርስ ለማድረግ አንዱ ጓድ ከሌላው ጓድ ጋር በሬዲዮ እንዲገናኝ ተደርጓል። በዚህ አይነት በየአቅጣጫው ተሰማርተው ቀንና ሌሊት ጫካዎችን፣ ተራራዎችን፣ ዋሻዎችና መንደሮችን የሚቃኙት የፖሊስ ጓዶች በራዲዮ አማካኝነት በማናቸውም ሰዓት እርስ በርሳቸው ይገናኛሉ። ለዚህም የተለየ ኮድ ወይም የምስጢር መገናኛ ተሰጥቷቸዋል። በዚህ ሁኔታ ረዘም ያለ ጊዜ የፈጀብንን የበረሃ ኑሮ ተያያዝ ነው። በዚያ በረሃማ ቀበሌ የተሰማራ ነው በመስከረም ወር ቢሆንም ይህ ጊዜ በዚያ አካባቢ ኃይለኛው የክረምት ወራት ነበረም። የሀገሬውን ነዋሪዎች ጠይቀን እንደተረዳነው በዚያ በረሃማ ቀበሌ በዓመት ውስጥ 2 የክረምት ወራቶች ይለዋወጣሉ። አንደኛው ከመስከረም አጋማሽ ወር ላይ ጀምርና ታኅሳስ ወር መጨረሻ ላይ ይቆማል። ሁለተኛው የዝናብ ወራት ደግሞ በሚያዝያ ወር ይጀምርና በሐምሌ ወር ያበቃል። መሬቱ ያልተበላ ለም ከመሆኑም በላይ ጠንካራ ገበሬ በዓመት 2 ጊዜ ሊያመርትበት ይችላል። ሆኖም የአካባቢው ነዋሪዎች ከብት በማርባት ብቻ የተወሰኑ እንጂ የእርሻን ጥቅም እምብዛም ያልተረዱ በመሆናቸው ቀበሌው በሳርና በደን የበለጸገ ሆኗል። በደኑ ውስጥ የሚገኙት ዛፎች አንዳንዶቹ ከ15 እስከ 30 ሜትር ውፍረት ስላላቸው የአንድ ጓዳይ ሊደብቁ ይችላሉ። ከዚህ በቀር እያንዳንዱ 5 ኪሎ ሜትር ርቀት ላይ ታላላቅ ወንዞች አሉ። ወንዞቹ ቢያንስ 120 ሜትር ስፋት ያላቸውና በዝናብ ጊዜም ኃይለኛ ጎርፍ የሚያጠቃቸው ናቸው። እያንዳንዱን ጫካ አቋርጠን ገላጣ ቦታ ለመድረስ በወፍ በረር ጉዞ እጅግ ቢያንስ 3 ሰዓት የሚወስድ ቀልጣፋ ጉዞ ይፈጃል። ከደኑ ጥቅጥቅ ማለት የተነሳም ማንኛውም ሰው እጅግ ቢበዛ ከ5 ሜትር ርቀት ወዲያ ምንም ነገር ሊያይ አይችልም። በዚህ የተነሳ የደኑ ውስጥ ተግባራችን ምን ያህል ከባድ እንደሆነ ለመገመት አያዳግትም። በጫካዎች ውስጥም ቀድሞ ያጠመደው በአዲስ መጪው ላይ
ከፍተኛ ጉዳት ሊያደርስ የሚችልበት ቦታ በመሆኑ ጫካዎችን ለማሰስ ከፍተኛ ጥንቃቄ ያለበት ግዳጅ ነበረብን። እንዲህ በሆነ ወታደራዊ ስልት ሌትና ቀን በመስራት ከምንፈልጋቸው ወንበዴዎች ጋር ተጋጥመን አስደሳች ውጤት ለማግኘት ችለናል። ለመሆኑ ከወታደራዊ ካምፕ የወጣው የምርመራ ቡድን ከወንበዴዎቹ ጋር ተጋፍጦ ያገኘው ውጤት ምንድን ነው? ሰርጎ ገብ ወንበዴዎቹን ለመቆጣጠር ለጊዜው ያወጣነው ዕቅድ አዳኝ ጓዶችን በየአቅጣጫው ማሰማራትና ወንበዴዎቹ ወደ መጡበት እንዳይመለሱ በወሰን ላይ የሚዘጋ ሌላ ኃይል በማዘጋጀት መግቢያ መውጫ ሳጥቶ እጃቸውን እንዲሰጡ የሚያስገድድ ነበረ። በዚህ ዕቅድ መሠረት ከዋናው ክፍል እየተለዩ በየአቅጣጫው የሚሰማሩ አዳኝ ቡድኖች የተለያዩ የመታወቂያ ስም ተሰጥቷቸዋል። እነዚህም ጓዶች በሰው ቁጥር አነስተኛ ቢሆኑም በሰውነት አቋም፣ በትጥቅ፣ በወኔና በመሳሪያ የተሟሉ መሆናቸውን ከነሱ በ10 እጅ የሚበልጧቸውን ጠላቶቻቸውን ለመቋቋም የሚችሉ ናቸው። ጓዶቹ ከዋናው ክፍላቸው ጋር የሚገናኙበት ሬዲዮ ሲኖራቸው እስከ 3 ቀን ድረስ የእግር ጉዞ እያደረጉ በርካታ ተከፍሎ የተሰጣቸውን ቀበሌ እንዲያስሱ ተደርገዋል። በዚህ ጊዜ ምናልባት ከአቅማቸው በላይ የሆነ ግዳጅ ቢገጥማቸው እርዳታ የሚያደርግላቸው ተወርዋሪ ኃይል ተዘጋጅቶላቸዋል። ከዚህም በቀር እርዳታ ለሚጠይቀው ጓድ አቅራቢያው የሆነ ሌላ አዳኝ ጓድ የሬዲዮ ጥሪ ሲደርሰው በፍጥነት እንዲደርስ ለማድረግ አንዱ ጓድ ከሌላው ጓድ ጋር በሬዲዮ እንዲገናኝ ተደርጓል። በዚህ አይነት በየአቅጣጫው ተሰማርተው ቀንና ሌሊት ጫካዎችን፣ ተራራዎችን፣ ዋሻዎችና መንደሮችን የሚቃኙት የፖሊስ ጓዶች በራዲዮ አማካኝነት በማናቸውም ሰዓት እርስ በርሳቸው ይገናኛሉ። ለዚህም የተለየ ኮድ ወይም የምስጢር መገናኛ ተሰጥቷቸዋል። በዚህ ሁኔታ ረዘም ያለ ጊዜ የፈጀብንን የበረሃ ኑሮ ተያያዝ ነው። በዚያ በረሃማ ቀበሌ የተሰማራ ነው በመስከረም ወር ቢሆንም ይህ ጊዜ በዚያ አካባቢ ኃይለኛው የክረምት ወራት ነበረም። የሀገሬውን ነዋሪዎች ጠይቀን እንደተረዳነው በዚያ በረሃማ ቀበሌ በዓመት ውስጥ 2 የክረምት ወራቶች ይለዋወጣሉ። አንደኛው ከመስከረም አጋማሽ ወር ላይ ጀምርና ታኅሳስ ወር መጨረሻ ላይ ይቆማል። ሁለተኛው የዝናብ ወራት ደግሞ በሚያዝያ ወር ይጀምርና በሐምሌ ወር ያበቃል። መሬቱ ያልተበላ ለም ከመሆኑም በላይ ጠንካራ ገበሬ በዓመት 2 ጊዜ ሊያመርትበት ይችላል። ሆኖም የአካባቢው ነዋሪዎች ከብት በማርባት ብቻ የተወሰኑ እንጂ የእርሻን ጥቅም እምብዛም ያልተረዱ በመሆናቸው ቀበሌው በሳርና በደን የበለጸገ ሆኗል። በደኑ ውስጥ የሚገኙት ዛፎች አንዳንዶቹ ከ15 እስከ 30 ሜትር ውፍረት ስላላቸው የአንድ ጓዳይ ሊደብቁ ይችላሉ። ከዚህ በቀር እያንዳንዱ 5 ኪሎ ሜትር ርቀት ላይ ታላላቅ ወንዞች አሉ። ወንዞቹ ቢያንስ 120 ሜትር ስፋት ያላቸውና በዝናብ ጊዜም ኃይለኛ ጎርፍ የሚያጠቃቸው ናቸው። እያንዳንዱን ጫካ አቋርጠን ገላጣ ቦታ ለመድረስ በወፍ በረር ጉዞ እጅግ ቢያንስ 3 ሰዓት የሚወስድ ቀልጣፋ ጉዞ ይፈጃል። ከደኑ ጥቅጥቅ ማለት የተነሳም ማንኛውም ሰው እጅግ ቢበዛ ከ5 ሜትር ርቀት ወዲያ ምንም ነገር ሊያይ አይችልም። እዚህ የተነሳ የደኑ ውስጥ ተግባራችን ምን ያህል ከባድ እንደሆነ ለመገመት አያዳግትም። በጫካዎች ውስጥም
ቀድሞ ያጠመደው በአዲስ መጪው ላይ ከፍተኛ ጉዳት ሊያደርስ የሚችልበት ቦታ በመሆኑ ጫካዎችን ለማሰስ ከፍተኛ ጥንቃቄ ያለበት ግዳጅ ነበረብን። እንዲህ በሆነ ወታደራዊ ስልት ሌትና ቀን በመስራት ከምንፈልጋቸው ወንበዴዎች ጋር ተጋጥመን አስደሳች ውጤት ለማግኘት ችለናል። ያወጣነው ወታደራዊ ፕላን ወንጀለኞቹን የሚያስጨንቅና ሜጃ የሚያሰጣ በመሆኑ አብዛኛውን ጊዜ ከኛ ጋር የሚያደርጉት ቶክስ ለመከላከል ብቻ ነበር። በዚህም የተነሳ ለመማረክና ላለመማረክ በሁለቱም ወገኖች ከፍተኛ ትግል ነበር። ወንበዴዎቹ ወደ መጡበት ለመመለስ ሲሞክሩ በወሰን በሮች ላይ ከፍተኛ ጉዳት ስለሚደርስባቸው ምርጫቸው ከፍተኛ ጫካዎችን እየመረጡ እንደ አውሬ በዛፍ ቅርንጫፎች ላይ መደበቅን አዘወተሩ። በዚህ ምክንያት የአዳኝ ቡድኖቻችን ያሰሳ ተግባር ይበልጡኑ ጊዜ በጫካ ውስጥና በወንዞች ላይ እየጠነከረ ሄደ። የቀኑ ሐሩር ሲበረታና ሙቀቱ ከፍ እያለ ሲሄድ አብዛኛውን ጊዜ የሌሊቱን እንቅስቃሴ ያዘውትረን እያንዳንዱ ወታደር ባጭር ታጥቆ የ5 ቀን ደረቅ ምግቡን፣ በቂ ጥይቱን፣ የሕክምና መድኃኒቱን፣ የነፍስ ወከፍ መሳሪያውንና የመከታ ቦታ ማሰናጃ ዕቃዎቹን አዝሎ በየጉድጓዱ ሆኖ ሌትና ቀን አደኑን እንዲቀጥል አደረግን። ከዚህ በኋላ የተገኘው ውጤት የወንበዴዎቹን የመጨረሻ ውድቀት የሚያሳይ ቢሆንም በወታደሮች ላይ የደረሱት ሁኔታዎች የማይረሳ ትውስታ ነበራቸው። ከዕለታት በአንደኛው ቀን በጠቅላይ ሰፈራችን እንዳሸለብን ለቅኝት ከተሰማራው ቡድን ከሌሊቱ 6 ሰዓት ላይ አንድ መረጃ በሬዲዮ አማካኝነት ደረሰን። መልእክቱም የሚገልጸው ቀኑን ከምድብ 2 አዳኞች ጋር ተኩስ ተለዋውጠው የነበሩት ወንበዴዎች በአንድ ከፍተኛ ስፍራ ላይ ጫካን ተገና አድርገው ድንገተኛ የሆነ የሽምቅ አደጋ ለመጣል በመዘጋጀት ላይ መሆናቸውን የሚገልጽ ነበር። ወንጀለኞቹ ይገኙበታል የተባለው ስፍራ ከጠቅላይ ሰፈራችን የ4 ሰዓት ፈጣን ጉዞ የሚፈጅ በመሆኑ በወንበዴዎቹ ላይ ሲነጋጋ ከበባ አድርገን ድንገተኛ አደጋ ለመጣል ወዲያውኑ ወታደሮችን ይዤ ጉዞ ቀጠልኩ። ሆኖም ከተባለው ቦታ ሳንደርስ ሌላ ግዳጅ ገጠመን። ጉዞአችን ፈጣንና ወታደራዊ ጥበቃ ያልጎደለው በመሆኑ ከተሰነዘረብን አደጋ ተጠብቀን በመንገድ ላይ አደጋ ሊጠሉብን ሞከሩ። በዚህ ድንገተኛ ግጥሚያ ከሞቱት ጠላቶቻችን በቀር ምርኮኞችንና መሳሪያዎችን ከእጃችን አደረግን። በመጨረሻም መግቢያ ሞጫ ያጡት ወንበዴዎች ወደ ኋላ ሲሸሹ ይዘውት የነበረውን ቦታ ተረክበን ለ30 ደቂቃ ያህል እረፍት በማድረግ እንደገና ዝግጅት ከተደረገ በኋላ ወደሚቀጥለው ግብ አመራን። የሚቀጥለው ግባችን ቀደም ብሎ በደረሰን መረጃ መሰረት ወንበዴዎቹ በብዛት ይገኛሉ ብለን የጠረጠርንበትን ተራራማና ከፍተኛ ጫካ የሚገኝበት ቦታ ነበር። የ5 ሰዓት ፈጣን የእግር ጉዞ ካደረግን በኋላ የመንገዱ ላይ ያገኘናቸውን እያባረርን ከቀኑ 7 ሰዓት ገደማ ላይ ከተባለው ቦታ ስንደርስ በዚህ ቦታ ላይ የ2 ሰዓት ተኩስ እንደተለዋወጥን እንደተለመደው ወንበዴዎቹ ሽሽታቸውን ቀጠሉ። እኛም ረፍት ሳናደርግ ማባረራችንን ቀጠልን። በዚህ ሁኔታ የ16 ሰዓታት ጉዞ በማድረግ ከጠቅላይ ሰፈራችን እየራቅን ስንሄድ ለመጨረሻ ጊዜ የነሱን ብዛትና ጭንቀት በሩቁ በመመልከት ላይ ነበርን። እኛም ከወገን መራቃችንን ሳናስታውስ የወንበዴዎቹን የመጨረሻውን ውድቀት ለማፋጠን በጉጉት ላይ ሆነም ስለነበር ስፋቱ 120 ሜትር የሆነ ከፍተኛ ወንዝ ላይ ደረስን። እነሱም ከወንዙ ባሻገር ላይ እርከኑን ወይም የወንዙን ጠርዝ ይዘው ይጠብቁን ኖሮ ከወንዙ ባሻገር ላይ ስንደርስ ተኩስ ከፈቱብን። እኛም የተኩሱን መልስ ሰጠን። በዚህ ጊዜ የቀኑን ግዳጃችንና ያለንበትን ሁኔታ በመግለጽ ወደ ጠቅላይ ሰፈራችን
እንዲያስተላልፍ ሬዲዮ ኦፕሬተሩን አዝዤው ነበር። ሆኖም ያላሰብነው ችግር ደርሶ መገናኛው ተቋረጠ። ሬዲዮ ሰራተኛው ለ5 ደቂቃ ያህል ሙከራ ካደረገ በኋላ ሬዲዮኑ መበላሸቱን ገለጸልኝ። ግዳጅ ላይ ያሉትን ወታደሮች የሚመራው አለቃ የመገናኛ መሳሪያ መበላሸቱ ሲነገረው ምን አይነት ብስጭት እንደሚሰማው ማንኛውም ሰው በአእምሮው ሊያነጻጽረው ይችላል። በዚህ አይነቱ ችግር በመሆኑ መፍትሄ ለማግኘት ችግሩን በማውጠንጠል ላይ ሳለው በረዶ የቀላቀለ ዝናብ ከነጎድጓድ ጋር መውረድ ጀመረ። እኛና በወንበዴዎቹ መካከል የነበረው ወንዝም በፈረሰኛ ሙላት ተጥለቀለቀ። በዝናቡ ምክንያት በሁለታችንም ወገን የነበረው የተጋጋለ ተኩስ ለጊዜው ጋብ ብሎ ስለነበረም ዝናቡ ያለማቋረጥ እስከ እኩለ ሌሊት ድረስ ወርዶ በጠቅላላው ትጥቃችንና መሳሪያችንም በዝናብ በመራሱ ያላሰብነው ተደራራቢ ችግር ደረሰብን። በዚህ ምክንያት ማንኛውም ወታደር የሚፈልገውን በአይኑ እስኪያይ ድረስ እንዳይተኩስ ትዕዛዝ አስተላለፍኩኝ። እኩለ ሌሊት ላይ ዝናቡ ሲያቆም ባሻገራችን የነበሩትን ወንበዴዎች ተኩሳቸውን እንደገና ቢያጠናክሩም ከኛ አንዳችም የተኩስ መልስ እንዳይሰጥ ጥብቅ ትዕዛዝ እንደገና ሰጠው። እነዚህንም ወንበዴዎች ዙሪያ ከበባ ለማድረግ ሌላ አቅጣጫ ያሉትን የኛ ሰዎች ጥሪ ማድረግ አስፈለገን። የዚህም ጥሪ አስፈላጊነት እጅግ ጠቃሚና ሁሉንም ወንበዴዎች እንዳሉ የምናስቀርበት ዘዴ ነበረም። ዘዴው ይሆኑ ሳለ ራዲዮናችንን ብንከፍተው በድንገት ተበላሽቶ አገኘነው። ራዲዮናችን ከተበላሸ የምንፈልገውን እርዳታ እንዴት ልናገኝ እንችላለን? አሁን እንግዲህ ልንቋቋመው የማንችለው ሁኔታ ገጥሞናል። ይኸውም በግምት 120 ሜትር ስፋት ያለው ወንዝ መሙላቱን በረዶና ውሽንፍር የቀላቀለው ዝናብ ያለማቆም መውረዱ ነው። ወንበዴዎቹም የወንዙን ሙላት ባዩ ጊዜ ይህ አጋጣሚ ሁኔታ እንደደረሰባቸው ተገንዝበው የተቃወሙን ለመምሰል ያህል በወንዙ ዳር ተሰባስበው ይፎክሩ ነበር። እኛም ወንዙን የሚያሸጋግረን ተአምር ብናገኝ ኖሮ ዙሪያውን ከበን የመጨረሻ ውጤት የምናገኝበትን ዕድል ይገጥመን ነበር ብዬ አሰብኩኝ። ግን አልሆነም። ዝናቡ ያለማቋረጥ መዝነቡን ቀጠለም። ወንዙም ጢም ብሎ ሞላ። ምሽቱም ወደ ሌሊት ተለወጠ። ከወገን ጋር የምንገናኝበት መገናኛችን ተቋረጠ። በዚህ ሁኔታ ከጠቅላይ ሰፈራችን የ16 ሰዓታት የእግር ጉዞ ከሚፈጅ ርቀት እንገኛለን። ከፊታችን ግን የ6 ሰዓት የእግር ጉዞ ርቀት ላይ ተነጣይ ጓድ አለን። ይህ ጓድ ጥሪ ቢደርሰው ኖሮ ወንጀለኞቹን ከኋላቸው ሲከብ፣ እኛ ደግሞ ወንዙ በጎደለ ጊዜ ተሻግረን ዙሪያውን ከበባ ለማድረግ እንደምንችል ተገነዘብኩኝ። እቅዱ ጥሩ ቢሆንም የሬዲዮናችን መበላሸት ከፍተኛ ችግር ፈጠረብን። ወደ ኋላችን ከመመለስ ይልቅ ወደፊታችን የሚገኙትን ተነጣይ ጓዶች ለመጥራት የምንችልበት ዘዴ ካገኘን ወንበዴዎቹን ለመደምሰስ እንደምንችል እርግጠኛ ነበርኩኝ። ለዚህም አንድ ጠባብ ዕድል መምረጥ ነበረብኝ። ይኸውም ጨለማውን ተገን በማድረግ ወንዙን በዋና ተሻግረው በወንበዴዎቹ አካባቢ ተሽለክሉከው ለማለፍ ለተነጣይ ጓዶች መልእክት የሚያደርሱ ሰዎች መምረጥ ነበረ። ይህን ሐሳብ ለወታደሮቹ በገለጥኩላቸው ጊዜ 2 ምክትል 10 አለቆች በፍቃዳቸው ቀረቡ። ምክትል 10 አለቃ በለው ሸንኮና ምክትል 10 አለቃ ታምራት ላቀው ይባላሉ። ሁለቱም አባሎች ከፍተኛ ወንዞችን በዋና በመሻገር የታወቁ ቀልጣፋ ወታደሮች ናቸው። እነሱም የሚሰጣቸውን ግዳጅ ከባድ መሆኑን ቢያውቁም ፈገግታና ደስተኛ ሆነው ይታዩ ነበር። የምንሰጣቸው ግዳጅ አጭርና ከባድ ነበር። ወንዙን በዋና ተሻግረው በወንጀለኞቹ ይዞታ ስር ተሽለክሉከው በማለፍ 6 ሰዓታት ጉዞ ካደረጉ በኋላ መልእክታቸውን ማስተላለፍ ነው። ከዚህም በኋላ ለከበባ የሚመጡ አዳኝ ጓዶች መንገድ ላይ እየመሩ ወደኛ ዘንድ ይመለሳሉ። ይህን ግዳጅ ከተቀበሉ በኋላ የነፍስ ወከፍ መሳሪያዎቻቸውን ባንገታቸው ላይ አንግተው
ከፈረሰኛው ሙላት ውሃ ጋር ለመታገል ወደ ወንዙ ሲገቡ ወንዙ ዳር ሆኜ ባንክሮ ተመለከትኳቸው። በዚህ ጊዜ ለነሱ ሽፋን ለመስጠት መሳሪያዎቻችን አፋቸውን ሲከፍቱ ከወንበዴዎቹም ወገን ያጸፋ ተኩስ ተከፍቶ አካባቢውን በተኩስ ድምፅ ሲያስተጋባ አባሎቹ ከሌሊቱ 7 ሰዓት ላይ ወንዙን አቋርጠው ተሻገሩ። እንዲህ በሆነ ከ3 ሰዓታት በኋላ ራቅ ካለ ቦታ የተኩስ ድምፅ ያስተጋባ ነበረ። በዚህ ጊዜ ወታደሮቹ ላይ አደጋ ተጥሎባቸው ይሆናል የሚል ሐሳብ ቢያድርብኝም ለጊዜው የማደርገው ነገር ባለመኖሩ ውጤቱን መጠበቅ ግድ ሆነብኝ። ሌሊቱ እየነጋ ቢሄድም ዝናቡ አልፎ መጣሉን ስላላቋረጠ በመካከላችን ያለው ወንዝ እንደሞላ ነበር የላክናቸው። የላክናቸው ሰዎች መልእክት አድርሰውልን ወንበዴዎቹ በዙሪያ ከበባ የምንይዝበት ሰዓት በተስፋ ስንጠባበቅ ሌሊቱ ነግቶ እንደገና ቀኑ መሸም። የሁለተኛውንም ቀን ምሽት በዚያ ሁኔታ ተያያዝ ነው። የላክናቸው አባሎች በመንገድ ላይ አንድ አደጋ እንደደረሰባቸውና ከተላኩበት ቦታ እንዳልደረሱ ለመገመት ብንችልም የጊዜው መምሸትና የወንዙ መሙላት ምንም አይነት እርምጃ ለመውሰድ አገደን። እኛም ይህንኑ አጋጣሚ ዕድል በመጠቀም ከሌሊቱ 8 ሰዓት ላይ ወንዙን አቋርጠን በመሻገር ድንገተኛ የሳንጃ ውጊያ ጀመርን። በጥቂት ደቂቃ ውስጥ እንዳልነበሩ ሆነው የተለመደ ሽሽታቸውን ቀጠሉ። በዚህ ጊዜ ከኛ ወገን አንድ ወታደር ሲሞት 2 በጽኑ ቆሰሉ። በወንበዴዎቹ በኩል 20 ሲሞቱ 15 የሚሆኑ ያልቆሰሉ ሰዎች በእጃችን ወደቁ። 3 ቀን ሙሉ በከፍተኛ ግዳጅ ላይ የዋለው የአንድ ጓዳ ኃይል ይህን ውጤት ሲያገኝ ማየት በወታደራዊ ሕይወት ውስጥ ዘወትር የሚያጋጥም ትልቅ ዕድል መሆኑን ብንገነዘብም ከዚህ የበለጠ አስቸጋሪ ግዳጅና ውጤት ወደፊት እንደሚገጥመን በመገመት ውጤቱን ለማጋነን ሳንሞክር ወደፊታችን አመራን። ከዚህ በቀር እርዳታ እንዲጠይቁ ልከናቸው የነበሩት 2 አባሎች ሁኔታ ለማወቅ እያንዳንዳችን በአእምሮአችን ውስጥ ያለ ሌላው ግባችን ነበረ። ዝናቡ ውርጭና ፀሐዩ የተፈራረቁብን ያህል አንዳችም ድካም ሳይሰማን በመገስገስ ላይ ሳለን እነዚያ 2 ወታደሮች የሚያኮራ ሙያ ፈጽመው በጀግንነት ሕይወታቸውን ካሳለፉበት ቦታ ላይ ደረስን። እዚያም እንደደረስን 2 ሰዓታት የፈጀ ተኩስ ተለዋውጠን የመጨረሻ ኃይላችንን በመስበር የወንበዴዎቹን መሪ በሕይወት ያዝነው። ሌሎቹም ከሞት የተረፉ ተባራሪ ወንበዴዎች ለእርዳታ ከደረሰው ሌላው አዳኝ ጓድ ጋር ከበባ አድርገን መሳሪያዎቻቸውን እያስረከቡ እጆቻቸውን እንዲሰጡ አደረገን። ይህም የወንጀለኞቹን የመጨረሻ ውድቀት የተገኘበት ስፍራ ሆነም። ትምሪታችን ከፍተኛ ውጤት ያስገኘ በመሆኑ ደስታ ቢሰማንም የእነዚያ እንደተለዩን የቀሩት 2 ጀግኖች ሁኔታ እጅግ አድርጎ አሳዝኖናል። እንዴት እንደሞቱና ምን እንደሰሩ ለማወቅ ጉጉት ነበረን። በሕይወት የተያዘው የወንጀለኞቹ መሪ የሆነውን ሳይደብቅ ነግሮናል። 2 ወታደሮች ከየት አቅጣጫ እንደመጡ አናውቅም። ከሰፈርንበት ቦታ በሌሊት ድንገት ደረሱና ተኩስ ከፈቱብን። እኛም ዙሪያውን ከበብናቸውና ሌሊቱ ሲነጋጋ 2 ብቻ መሆናችንን ለማረጋገጥ ቻለን። እጃቸውን እንዲሰጡ ብንጠይቃቸው 2ቱም በመሰባጠር ወደፊትና ወደ ኋላ በማለት የመታኮሻ ቦታ ይዘው እየፎከሩና እየሸለሉ 20 ሰዎች ገደሉብን። እኛ ግን ከነ ሕይወታቸው ለመያዝ ከፍተኛ ጉጉት ነበረን፣ ግን ሊያስቀርቡን አልቻሉም። ቀኑ ስለመሸ በዚያ ቦታ እንደከበብናቸው አድረን በማግስቱ እጃቸውን እንዲሰጡ ብንጠይቃቸው እንደገና ፉከራና ቀረርቶ ቀጠሉ። እኛ የሚተኮሰው ጥይት ለምን እንዳልነካቸው ገርሞን ነበረ። በሁለተኛው ቀን ረፋዱ ላይ መሳሪያቸውን ሰባብረው ወደፊታቸው ከጣሉ በኋላ ኑና እጃችንን ያዙ ብለው ከሚታኮሱበት ቦታ ወጥተው ቆሙ። በዚህ ጊዜ እነሱን ለመያዝ ከኛ ወገን ብዙ ሰዎች ተሽቀዳደሙ። እነሱ ግን እያንዳንዳቸው በአቅጣጫቸው ቦምብ ወደ ሰማይ ወርውረው
ሊይዟቸው የቀረቧቸውን 4 ሰዎችና ራሳቸውን ገደሉ። ከነሱ ያገኘነው አንዳችም ነገር አልነበረም። መሳሪያቸውን ሰባብረውት ጥይታቸውም አልቋል። በኪሳቸው የያዙትን ወረቀቶች እንኳን ቀዳደው በኮዳቸው ውስጥ በያዙት ውሃ እያራሱ ባሸዋ ላይ በትነውታል። እኔም ሆንኩ ጓደኞቼ እነዚህ ሰዎች የተለየ ፍጡር አድርገን ገምተናቸዋል። የኔም ተከታዮች ሞራል የወደቀው 2 ሰዎች ያደረሱብንን ጉዳት በማየት ጭምር ነው አለ። በዚህ ጊዜ ከ4 ወር በፊት አዲስ አበባ ከሚገኘው ጠቅላይ ሰፈራችን ሆነን በሳምንቱ መጨረሻ ትምህርታችን ላይ መማረክ ወይስ በክብር መሞት በሚል ውይይታችን ላይ ወታደሮች የነበራቸው ስሜት 2 ምክትል 10 አለቆች በተግባር እንደፈጸሙት ትዝ አለኝ። የወንበዴዎቹ መሪ ከተያዘ በኋላ የሚጠለሉበትን ዋሻና ጫካ እየመራን በየቦታው የተባበሩትን ወንጀለኞች እያደንን በቁጥጥር ስር አዋልናቸው። በሕይወት የተያዙት ወንበዴዎችም ወሰን ጥለው ለመግባትና ወንብድና ለመፈጸም የገፋፋቸው ምክንያትና ኃይል ከገለጸልን በኋላ የማይበጃቸውን ዓላማ ተከትለው እንደወጡ መቅረታቸው ያሳዘናቸው መሆኑን በሐዘን ተውጠው አስረዱ። የኛ ተግባር እነሱን አሳዶ መያዝ ብቻ በመሆኑ ስለነሱ ከዚህ የበለጠ ነገር የምንገልጸው ነገር ያለ አይመስለንም። እኛ ግን የተላክንበትን ግዳጅ እስክናከናውን በአካባቢው ሰላም ከተመሰረተ በኋላ ወደ ጠቅላይ ሰፈራችን የመመለሻ ትዕዛዝ እስኪደርሰን ድረስ የሰላም ጊዜ አገልግሎታችንን ቀጠልን። የሁለተኛው ክረምት ወራት ሲቃረብ ወደ መጣንበት እንድንመለስ ስለታዘዝን የጠፉትን ጥበቃ ለሌሎች ፖሊሶች አስረክበን የነዚህ ጀግኖች አጽም አጅበን ጉዟችን ወደ አዲስ አበባ ስንሄድ የቀበሌው ነዋሪዎች በእንባ ሸኙን። ጎረምሳውና ሕፃናቶቹ፣ ሽማግሌዎቹ፣ አሮጊቶቹ ሁሉ ተሰባስበው የምንጓጓዝበትን መኪና ከበው አንገታችንን አንቀው እየሳሙ ተሰናበቱን። ስለተለየናቸው ከሐዘናቸውም የተነሳ ከቆሙበት ቦታ ሳይነቃነቁ የተሳፈርንበትን መኪና ከዓይናቸው እስኪጠፋ ድረስ ተመለከቱን። ወታደር የወንጀለኞቹ ቅስም ሰባሪ፣ ከሰላማዊ ወገኖቹ የፍቅርና የኅብረት መምህር መሆን እንዳለበት ከሕዝቡ ጋር የነበረን ግንኙነት ለተተኪዎቻችን በይበልጥ የሚያስተምራቸው መስሎኛል። በአየር በረን ከጠቅላይ ሰፈራችን በመግባት ከምናውቃቸው ቤተሰቦቻችን ተደባልቀን ሌሊቱን ሙሉ በጨፈራ ነጋ ነው። በማግስቱ የእነዚያ ጀግኖች አጽም እጅግ ከፍ ባለ ወታደራዊ የክብር ሰልፍ በተወሰነለት ቦታ ሲያርፍና ሙያቸው በከፍተኛ አለቆቻችን አንደበትና በማጎያ መሳሪያ ለለቀስተኛ በተነበበ ጊዜ እያንዳንዳችን ለሀገራችን የፈጸምነው መልካም ሙያ ለሀገራቸው ለወገናቸው ሰላምና ጸጥታ መልካም ሙያ የፈጸሙት ወገኖቻችን እነማን እንደሆኑና ምን እንደተደረገላቸው ማወቁ ከፍተኛ የሞራል ደስታ የሚሰጥ ይመስለኛል።